የሰሞኑን መነጋገሪያ መሆን የቻለው ሰኔ ላመንስ አሁን ደግሞ ማይክል ካሪክ ከማንቸስተር ዩናይትድ ትልቅ ከሚባሉት ግብ ጠባቂዎች ወይም ደግሞ ሌጀንድ ከሚባሉት ውስጥ መካከል አንደኛው ስለሆነው ቫንደር ሰር ጋር የሚያገናኛቸው ብዙ ነገር እንዳለ እየተናገረ ይገኛል። ከምንም በላይ ደግሞ አንድ ቁልፍ ነገርና አንድ ክለብ በስነ ስርዓት ፐርፎርም ማድረግ ካለበት የሚያስፈልገው ወሳኝ ነገር ብሎ የሚያምነውን ነገር ሰኔ ላመንስ እንደሚያሟላ እየተነገረ ይገኛል። ይሄ በረኛ ገና በመጀመሪያው የሰንደርላንድ ጨዋታው ነበር አይደል ትልቅ ግብ ጠባቂ እንደሆነ ብዙ ነገሮችን ማድረግ የሚችል ግብ ጠባቂ እንደሆነ እየተነገረ እየታወቀ የመጣው ግን ደግሞ ገና ጊዜ ያስፈልገዋል። ወጣት ግብ ጠባቂ ነው። ለግብ ጠባቂ ደግሞ ይሄ እድሜ ማለት በጣም ትንሽ ማለት ነው። 23 ዓመት ማለት በጣም ትንሽ ማለት ነው። ገና በማንቸስተር ዩናይትድ ቤት ውስጥ በቃ ያለምንም አቋም መዋዠቅ ነው ማለት ልጁ አቅሙ ጥሩ እስከሆነ ድረስ ምንም አይነት እድሜ ተጽዕኖ ሳያሳድርበት ይሄ ልጅ ለ12 ዓመታት ራሱ መቆየት ይችላል። ተውትና 12 ዓመታት 10 ዓመት በስነ ስርዓት በደንብ አድርጎ መቆየት ይችላል። ምክንያቱም በረኝነት እንደሚታወቀው በቀላሉ 35 ዓመትም አልፈው 34 ዓመትም አልፈው አንድ ግብ ጠባቂ 30 ዓመቱ ነው ማለት ገና ወጣት ነው። ወጣት ስለሆነ ገና እስኪ ይታይ ነበር ተብሎ ታስቦ የነበረው። ከዛ በኋላ ግን ልጁ በጣም አሪፍ እየሆነ መጣ። በመጨረሻም ግን ሁሉም ስለሱ እያወራ ይገኛልና የተለያዩ አይነት ርዕሶች ናቸው በየጊዜው ስለ ሰኔ ላመንስ የሚመጣው። አሁን ደግሞ ማይክል ካሪክ ከቫንደር ሰር ጋር ከዛ ድንቁ ግብ ጠባቂ ቫንደር ሰር ጋር ስላላቸው ሲሚላሪቲ 2005 ጀምሮ የማንቸስተር ዩናይትድ ግብ ጠባቂ የነበረውና ምናልባት በቃ አሪፍ የሽማይክል ምትክ ተብሎ ሲወሰድ የነበረው ቫንደር ሰር ከሱ ጋር ሲሚላሪቲ ያላቸው ይሄ ቀላል ኮምፕሊመንት አይደለም። ያ ሲሚላሪቲ ምንድነው የሚለውን ነገርና የሰኔ ላመንስ ሌላ ማይክል ካሪክ ያደነቀበትን ሞመንት ወይ ደግሞ አቅም በዚህ ፕሮግራም ላይ ለማንሳት እንሞክራለን። ከዛ ውጭ ደግሞ ብሩኖ ፈርናንዴዝ ካፕቴንነቱን እያረጋገጠ ይገኛል። ማለት ሜዳ ላይ ካያችሁት ሬስትለስ ነው። ሁሌ ከዳኞች ጋር ኮንፍረንት ያደርጋል፣ ከተጫዋቾች ጋር ኮንፍረንት ያደርጋል። በቃ በእያንዳንዱ እንቅስቃሴ ዝም ብሎ የሚያልፍ ተጫዋች አይደለም እና ኃላፊነት ይሰማዋል። በቃ በጣም ለክለቡ የሚቆም አይነት ካፕቴን እንደሆነ ይታወቃል። ምንም እንኳን የተለያዩ መጥፎ ነገሮችም በብሩኖ ዙሪያ አንዳንድ ሰዎች ቢያነሱም ማለት ነው። ታዲያ ብሩኖ ፈርናንዴዝ አንድ አስደናቂ ነገር ለአንድ አካዳሚ ተጫዋች አስደናቂ ነገር አድርጓልና ብዙዎች እንዲሁም ብሩኖ ፈርናንዴዝ ምን ያህል ለክለቡ ጠቃሚ እንደሆነ በዚህም አጋጣሚ ምንም ሳይፎርሽ ያሳየበት አጋጣሚ አለ። ብሩኖ አይደለም የተናገረው ራሱ የዛ አካዳሚ ተጫዋች ነው ስለ ብሩኖ ፈርናንዴዝ በጣም ተደንቆ ሲያወራ የነበረውና ያ አካዳሚ ተጫዋች ማን ነው፣ ብሩኖስ ምን አድርጎ ነው የሚለውም ነገር እንደዚሁ ለመመልከት እንሞክራለን። ሌላኛው የምናነሳው ርዕስ ደግሞ ምንድነው የሚሆነው ቤንጃሚን ሼሽኮ ሌላኛው ጥሩ ፐርፎርም እያደረገ የሚገኘው አዲሱ የማንቸስተር ዩናይትድ ፈራሚ እንደሆነ ይታወቃል። ታዲያ ይሄ ተጫዋች ሼሽኮ ድብቁ ነገር ምንድነው? ላይክ ሼሽኮ ብቃት ጀርባ ያለው ድብቁ አጋር አለው ማይክል ካሪክ አይደለም። ኦፍኮርስ ማይክል ካሪክ የራሱ የሆነ ድርሻ አለው፣ ግን ደግሞ አንድ እየተነገረለት ያልሆነ እየተዘመረለት ያልሆነ የማንቸስተር ዩናይትድ አንድ ጀግና አለ ከቤንጃሚን ሼሽኮ ጀርባ ማለት ነውና ስለዛ ሰው ነው የምናወራው። የሼሽኮም ደግሞ እንደዚህ ሻይን የማድረግ ሚስጥር ራሱ ነው የተናገረው። ሌላም ደግሞ ይሄ ሰውዬ እየሰራ ያለው ወይም ያሰልጣኝ እየሰራ ያለው ስራ አለ፣ እሱንም ለማንሳት እንሞክራለን። ይሄን ሁሉ የምታገኙት ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁ የምትቆዩ ከሆነ ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ በክረምቱ ወደ ገበያ ወጥቶ ካስፈረማቸው ተጫዋቾች መካከል አንደኛው ግብ ጠባቂው ቤልጂየማዊ የ23 ዓመት ከሮያል አንትወርፕ የመጣው ሰኔ ላመንስ ነው። ሰኔ ላመንስ እሱ ብቻ አይደለም አይደለ፣ በወጣት እድሜው አብዛኞቹ የማንቸስተር ዩናይትድ የፈረሙት ተጫዋቾች አይዘር ወጣት ናቸው ወይ ደግሞ የፕሪሚየር ሊግ ልምድ አላቸው። አሁን ሁለት ወጣት ተጫዋቾች ከሌላ ሊግ ፈርመዋል። ሁለት ደግሞ የፕሪሚየር ሊግ ፕሩቨን የሆኑ ፕሪሚየር ሊግ ልምድ ያላቸው ደግሞ ተጫዋቾች ደግሞ ፈርመዋል አይደል እንደሚታወቀው። ሰኔ ላመንስ ጋር በሚመጣበት ሰዓት ላይ የማንቸስተር ዩናይትድ ግብ ጠባቂነት ቦታ በጣም አስቸጋሪ ቦታ እንደሆነ ይታወቃል። በጣም አስቸጋሪ ቦታ የግብ ጠባቂ ቦታ ማለት ነው። ምክንያቱም ለብዙ ነገር ተጋላጭ ነው። ምክንያቱም ሩበን አሞሪም በፊት የማንቸስተር ዩናይትድ አሰልጣኝ በነበረበት ሰዓት ላይ የተናገረው አንድ ነገር ነበር። የማንቸስተር ዩናይትድ ግብ ጠባቂ መሆን ቀላል አይደለም። ምክንያቱም እያንዳንዱ ነገር ይመረመራል። እያንዳንዱ ነገር ተጋኖ በቃ በምናምን እጥፍ ተባስቶ ነው ብዙ ላይክ ሚዲያው የሚያወራው ሚዲያው የሚያራግበው በቃ የተካበደ ነገር ነው፣ የተጋነነ ነገር ነው ሚዲያው እያነሳ በቃ መነጋገሪያ የሚያደርገው። ምክንያቱም ማንቸስተር ዩናይትድ እንደሚታወቀው ብዙ ትኩረት የሚሰጠው ቡድን እንደሆነ ይታወቃል በብዙ ብራንዲንጎቹ ምክንያት ማለት ነው። በረኛ ላይ ግን አንድሬ ኦናና ጥሩ ግብ ጠባቂ ነው፣ የሚዲያ ጫና ነው ልላችሁ አልችልም።
ምክንያቱም አንድሬ ኦናና ጥሩ አቅም ያለው ግብ ጠባቂ አይደለም። አትሊስት ማንቸስተር ዩናይትድ በነበረበት ሰዓት ላይ ኢንተር በነበረበት ሰዓት ላይ ጥሩ አቅም ያለው ግብ ጠባቂ ነበረ። ለዛም ነው ማንቸስተር ዩናይትድ ያስፈረመው አይደለ? ከፍተኛ ገንዘብ አውጥቶ ያስፈረመው ለዛም ነው። ግን ደግሞ ሚዲያው ደግሞ ጫና ሲፈጥር ያባብሰዋል። በዚህ ቦታ ላይ የአንድ 23 ዓመት ተጫዋች ለዛውም በዋናው ቲም ውስጥ በነገራችን ላይ ፈርስት ቲም ውስጥ ልምድ ያለው ማለት ነው። ይሄ ዓመት ሁለተኛ ዓመቱ ነው ገና ይሄ ልጅ ማለት ነው። ገና አምና ነው ወደ ዋናው ቡድን ራሱ የተዘዋወረው። ሮያል አንትወርፕ ራሱ ሆኖ ማለት ነው ወደ ዋናው ቡድን ራሱ የተዘዋወረው ገና አምና ነው። ከዛ ውጪ ሁለተኛ ግብ ጠባቂ ይሆን ነበር ሲያሳልፍ የነበረው። ታዲያ ገና 2 ዓመት እንኳን አልሞላውም በዋና ግብ ጠባቂነት። ግን ደግሞ ወደ ማንቸስተር ዩናይትድ ቤት ሲመጣ እንዳልኳችሁ 2 ግብ ጠባቂዎች አልተሳካላቸውም፣ ባይንዲር እና ኦናና። ሶሄሊ ሲመጣ ከእድሜውም አንጻር ከብዙ ነገር አንጻር ብዙ ነገር ያስቸግረዋል ተብሎ ነበር ታስቦ የነበረው። ግን የሰንደርላንዱ ጨዋታ ላይ ግን ያሳየው ነገር አሁን ያለውን ፐርፎርማንስ ካሳያችሁ የሰንደርላንዱን ጨዋታ ተመልክታችሁ ምን ያህል ክሊር የሆነ ኢንዲኬሽን እንዳሳየን ክሊር የሆነ አቅሙን እንዳስመለከተን መረዳት ትችላላችሁ። ግን ያኔ የታሰበው ምንድን ነበር? አይ ሴኔላመንስ እኮ ቤዚክሱን ነው ያደረገው እንዴ፣ እነ ኦናና እነ ባይንዲር እኮ ቤዚክሱን ነበር ማድረግ ያቃታቸው የነበረው። ታዲያ እሱ ቤዚክሱን አደረገ። ከዛ በላይ ማንቸስተር ዩናይትድ ኦል ኦፍ ዘ ሰደን ምርጡ ግብ ጠባቂ ሆነና ይሄ የሚያሳየው የሴኔላመንስን ብቃት ሳይሆን የኦናናና የባይንዲርን ዘሞስት በቃ መጥፎ የሚባል ፐርፎርማንስ ነው። እነሱ ምን ያህል እንደማይችሉ ነው የሚያሳየው እንጂ ይሄ እኮ የተለየ ችሎታ አይደለም። የትኛውም ዲሴንት ግብ ጠባቂ የሚያደርገው ነገር ነው የተባለ አይደለ? ምክንያቱም አንድ ኳስን ኪክ ማድረግ የማይችል ስብስብ ባለበት ውስጥ አንድ ተጫዋች መጥቶ ኳስን ኪክ ቢያደርግ ከነሱ እኮ ይሻላል። ግን ኳስ ኪክ ማድረግ ግን ቁም ነገር ሆኖ አይደለም። እንደዛ ነው ተረድቶት የነበረው። አብዛኞቻችንም የነበረን ጥርጣሬ እሱ ነበር አይደለ? አትሊስት የግብ ጠባቂ ዘቤስት እንኳን ባይሆን ቤዚክሶቹን ግን ማድረግ ይችላል። ምክንያቱም ማንቸስተር ዩናይትድ ቤት ውስጥ የጠፋው ትልቁ ነገር ዘቤዚክስ ነው። በሁሉም እኮ በአጫወትም በግብ ጠባቂም። እንዲሁም አይ ቲንክ ጂሚ ካራገር ይመስለኛል፣ እርግጠኛ አይደለሁም ማን እንዳለ፣ ማይክል ካሪክ ወደ ማንቸስተር ዩናይትድ አሰልጣኝነቱ ሲመጣ የሆነ ባክ ቱ ዘ ቤዚክስ ነው አጫወት ማለት ወደ ቤዚክ ነው የተመለሰው። ቤዚክሱ ማለት ምን ማለት ነው? አንድ ተጫዋች የሚመቸው ቦታ ማጫወት የእግር ኳስ ቤዚክስ ነው። አንድ ክለብ ባለው ተጫዋቾች ላይ ቤዝድ ሆኖ አስተላለፍ ማውጣትና የጨዋታ ጌም ፕላን ጌም ሞዴል መቅረጽ ቤዚክስ ነው። የእግር ኳስ ሀሁ ነው። ሶ ካሪክም ወደ ሀሁ ነው የተመለሰው። የማንቸስተር ዩናይትድ ግብ ጠባቂም ወደ ሀሁ ነው የተመለሰው። በነገራችን ላይ የሰንደርላንዱ ጨዋታ ላይ ታስታውሱ እንደሆነ ከግራኒት ዣካ ይሄ ሎንግ ሬንጅ ሹት ውጪ ካልሆነ በጣም ይሄ አስቸጋሪ የሚባል ኳስ አልተመታበትም። ግን ልክ ይሄ የቆመ ኳስ በክሮስ በሚደረግበት ሰዓት ላይ እየወጣ የሚቀልብበት መንገድ እርጋታው ምናምን የሚያሳይ ነው። ታዲያ ማይክል ካሪክ ከቫንደርሰር ጋር ያገናኘው በዚህ አቅሙ ነው። ካሪክ ምን አለ? መረጋጋቱና ኬዮስን አለመፍጠሩ ለቡድኑ ትልቅ አስተዋጽኦን እያበረከተ ነው ብሎ ተናግሯል። አንድ ግብ ጠባቂ አለ ቫንደርሰርንም ሪፈር እያደረገ ሲያወራ ማለት ነው ለቡድኑ ኬዮስ መፍጠር የለበትም። አትሊስት ዴድሊ የሆኑ ኳሶችን እንኳን ባያድን አለ ኬዮሶችን ግን መፍጠር የለበትም። ይሄ ነገር ቀጥታ ወደ ማን ያመራል? ወደ አንድሬ ኦናና ለማንቸስተር ዩናይትድ ኬዮስን ነበረ ሲፈጥር የነበረው። ላይክ ክሊር የሆነ ኬዮስን ነበር ሲፈጥር የነበረው። ይሄ ግብ ጠባቂ በጣም ይሄ ባንገር የሆኑ በጣም ዴድሊ የሆኑ ምናምን ኳሶችን እኮ ሴቭ ላይ ያደርግ ይችላል። ሜቢ እሱ ለየት ያለ ፐርፎርማንስ ማሳየት የሚችል ወይ ደግሞ አላለ ኤክሴፕሽናል የሆኑ ግብ ጠባቂዎች የሚያሳዩት ፐርፎርማንስ ሊሆን ይችላል ይሄ ብቃት ማለት ነው። ግን አትሊስት ኬዮስ አለመፍጠር፣ ሲምፕል የሆኑ ኳሶችን መመለስ፣ መውጣት ያለበት ሰዓት ላይ ታይሚንግ እየፈለገ መውጣት፣ ኬዮስን አለበቃ ኬዮስን ማስወገድ። ሴኔላመንስ ባለፉት የካሪክ 6 ጨዋታዎችን አድርጓላ። ባለፉት 6 ጨዋታዎች ሴኔላመንስ ብቃቱ እንደነ ብሪያን ምቡሞ እንደነ ማቲያስ ኩኒያ እንደነ ብሩኖ ፈርናንዴስ ሲወራ አልነበረም። ስለ ላመንስ ብዙም አይወራም ማለት በጥሩም በመጥፎም ማለት ነው። ይሄ ማለት ምን ማለት ነው? ላመንስ ያንን ቦታ አረጋግቶታል ማለት ነው። ኬዮስ እየፈጠረ አለ። ቡድኑ አይጨነቅም። በቃ አሁን እዛ ግብ ጠባቂው ላይ የሆነ ክሬዚ ነገር ይሰራል ብሎ እንደሆነና አይጨነቅም። ይሄ ቀላል ነገር አለም። ካምነሱ በቃ መረጋጋቱ ኬዮስን አለመፍጠሩ ከኤድዊን ቫንደርሰር ጋር ያመሳስለዋል ብሎ ተናግሯል። ግን ማይክል ካሪክ ይሄን ብቻ አይደለም ያደነቀለት ሌላኛው ነገር ምንድን ነው? ይሄ ካምነስ ይሄ ኬዮስን አለመፍጠር ግን የመጣው አለ ከቤልጂያን ሊግ ነው። በአንድ ይሄ ልጅ የመጣው ወደዚህ ለቤልጂያን ሊግ ዲስሪስፔክት ማድረግ አይደለም ቤልጂያን ሊግን፣ ግን ደግሞ የሊጉ ልዩነት ግን ግልጽ ነው። ከዛ ሊግ ወደዚህ ሊግ ሲመጣ ትልቅ የሆነ ጃምፕ ነው የሚሆነው። ያ ጃምፕ ግን እሱን አልረበሸውም። ስቲል ያንን ነገር አብዞርቭ አድርጎት ቡድኑን በሚገርም መልኩ እየጠቀመ ነው ያለው ብሎ ነበር የተናገረውና እነዚህ 2 ነገሮች ማይክል ካሪክ በጣም ከሴኔላመንስ ያደነቀለትና እኛም የታዘብነው ነገር ሆኖ አግኝተነዋል። ከዛ ውጪ ወደ ሁለተኛው ርዕሳችን ስንሄድ ብሩኖ ፈርናንዴዝ ደግሞ አንድ ልጅ ሜንቶር አድርጎ ልጁ በጣም ሃይሊ
ፕሬዝ እያደረገው ነው ብሩኖ ፈርናንዴዝን። ጄምስ ኦቨርሊ ይባላል ይህ ታዳጊ ተጫዋች 2024 ላይ ነው ከአውስትራሊያ ወደ ማንቸስተር ዩናይትድ የመጣው። ከዛ በፊት በውሰት አንድ ቡድን ፈርሞ ነበረ። አሁን ግን ወደ ካሪንግተን ተመልሶ ራሱን ሴትን ለማድረግ እየሞከረ ነው። ታዲያ በአንድ አጋጣሚ ነው ይሄ ልጅ ስለ ብሩኖ ፈርናንዴዝ አስደናቂ ፐርሰናሊቲ፣ አስደናቂ ካፕቴን ኳሊቲ የተናገረው። ምንድነው ያለው? አንድ ጊዜ ትሬኒንግ ሴሽን ላይ በምንሆንበት ሰዓት ላይ የኛ ቅጣት ምት መቺ የቡድኑ ማለት ነው የወጣት ቲሙ ቅጣት ምት መቺ ስለማይኖር በጉዳት ምክንያት እኔ ነኝ ቅጣት ምቱን ምመታው። ስለዚህ እየተለማመድኩኝ ነበርና ረጅም ሰዓት ላይ ጥጌን ይዤ ቅጣት ምት እየሞከርኩኝ ነበረ። ከዛ ያኔ ብሩኖ ፈርናንዴዝ ወደ እኔ መጣ አለ። ወደ እኔ መጣና አለ ምክሮችን ሰጠኝ ሲል ግን ጀስት ዝም ብሎ እንደዚህ አርግ ብቻ ብሎት አይደለም ሄደው ለአንድ ሰዓት ሙሉ ይሄ ልጅ ሜንቶር ሲያደርገው ሲነግረው ነበር። በእያንዳንዱ አጋጣሚ ከዩናይትድ ዋናው ቲም ጋር ትሬኒንግ በሚሰሩበት ሰዓት ላይ ብሩኖ ፈርናንዴዝ ሁሌ ይመክረዋል። ስፔሲፊካሊ ግን አሁን በቅርብ ጊዜ ቅጣት በሚመታበት ሰዓት ላይ እያንዳንዱን ቴክኒክ በዚህ ጋር ቢመታው በረኛው እንደዚህ ቢያይ ከፊት ለፊቱ የሚኖረውን ወል ደግሞ እንደዚህ አድርጎ እንትን ቢል ምናምን እያለ አስቡት፣ ለአንድ ሰዓት ለአንድ ታዳጊ ይሄን ሁላ ኤነርጂ ያወጣ መናገር ማለት ቀላል አይደለም። ብሩኖ ይሄን ነገር ሲያደርግ ለመጀመሪያ ጊዜ አይደለም። በእርግጥ ኢቨን ቤንጃሚን ሼሽኮ ታስታውሱ እንደሆነ በአንድ አጋጣሚ በቀላሉ ማስቆጠር የሚችለውን ኳስ በመሳቱ ምክንያት ከጨዋታ በኋላ ብሩኖ ፈርናንዴዝ ሼሽኮ ጋር ሄዶ ሜንቶር ሲያደርገው ነበር። በቃ ጀስት አሸንፏል እኮ ማንቸስተር ዩናይትድ ያንን ጨዋታ፣ ግን ማስቆጠር ትችል ነበረ፣ ከዚህ በላይ ማድረግ ትችል ነበር ብሎ እያንዳንዱ ቴክኒክ ምናምን እያሰደው ነበር። ይሄ ለሁሉም ነው ይሄ ነገር የሚሰራው፣ ለሁሉም ይሄን ነገር ያደርጋልና ብሩኖ ፈርናንዴዝ ካፕቴን፣ በቃ በሜዳውም ከሜዳ ውጪም ካፕቴን የሆነ የምርም ምልክት መሆን የሚችል ተጫዋች ነው እየተባለ በየኮሜንት ሴክሽኑ ራሱ በጣም እያደነቁት ነው የሚገኙት ብሩኖ ፈርናንዴዝን። እና ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ምን ያህል ወሳኝ ተጫዋች እንደሆነ በዚህ አጋጣሚ እያሳየ ይገኛል። ሜዳ ውስጥ የሚሰራቸው ስራዎች ምን ያህል የብሩኖ ፈርናንዴዝን ካፕቴን ኳሊቲ የሚያሳዩ እንደሆኑ በደንብ አድርጎ የሚያሳይ ነው። ከሜዳ ውጭም ደግሞ የሚያደርጋቸው እንቅስቃሴዎች በተለይ እንደዚህ አይነት ታዳጊ ተጫዋቾችን ሜንቶር በማድረግ ለአንድ ሰዓት ዴዲኬትድ ሆኖ ያለች ስለ ቅጣት ምት ቴክኒክ ማስረዳት ማለት የብሩኖ ፈርናንዴዝን የተለየ ካፕቴን ኳሊቲ፣ የተለየ ካፕቴን ፐርሰናሊቲ ፍንትው አድርጎ የሚያሳይ ነው ተብሎ ይታሰባል ማለት ነውና ይሄ በጣም የሚያስደንቅ የብሩኖ ፈርናንዴዝ ኳሊቲ ነው። ከዛ ውጪ ቅድም እንዳልኳችሁ ብሩኖ ፈርናንዴዝ አንድ ጨዋታ በኋላ ሼሽኮ በቀላሉ ማስቆጠር የሚችለውን ኳስ ሚስ አድርጎ የመከረው ተጫዋች ጎሎችን እያስቆጠረ ነው። በ2026 ከገባ ከሼሽኮ በላይ ያለ ፔናልቲ ብዙ ጎል ያስቆጠረ የፕሪሚየር ሊግ ተጫዋች የለም 2026 ከገባ ማለት ነው። ይሄ ልጅ በተደጋጋሚ ማንቸስተር ዩናይትድን ሲያረን ተመልክተነዋል። ከዌስትሃም ጋር ነጥብ ሊጥል የነበረውን ማለት ነጥብ ጥሏል እኮ ኦፊስሊ፣ ግን ሊሸነፍ የነበረውን ማንቸስተር ዩናይትድ ተቀይሮ ገብቶ ባለቀ ሰዓት ላይ በሚገርም ቴክኒክ ቀላል ኳስ አይደለም ያገባው፣ ለማስቆጠር በጣም የሚከብድ ጎል ነው ያስቆጠረው። እንደዛ ሴቭ አድርጎ ነበር። ከፉላም ጨዋታ ጋር ተቀይሮ ገብቶ ጎል አስቆጥሮ ነበር። አሁንም ከኤቨርተን ጋር የነበረው ጨዋታ ላይ ደግሞ ተቀይሮ ገብቶ በ57ኛው ደቂቃ ላይ ብቸኛዋን ማንቸስተር ዩናይትድ ያሸነፈበትን ጎል አስቆጥሯል። ታዲያ ይሄ አቅሙ የመጣው ከመሬት ተነስቶ አይደለም። ኦፍ ኮርስ ከዚህ በፊት የገነባው ነገር አለ፣ የራሱ ዴዲኬሽን አለ፣ ታለንት አለ፣ ብዙ ነገር አለ። ግን በማንቸስተር ዩናይትድ ቤት በተለይ ሩበን አሞሪም ከተሰናበተ በኋላ አንድ ድብቅ አጋር ቤንጃሚን ሼሽኮ አግኝቷል። ማይክል ካሪክ ለሱ የሚመች አይነት አጫወትን ለመጫወት ይሞክራል፣ እድል ይሰጠዋል፣ በደንብ አድርጎ ያሰለጥነዋል ምናምን ነገር። አንድ ግን ከዚህ በፊት የአንደር 21 ፈርስት ኮች የነበረ እና እዛም እንደዚህ ተጫዋቾችን በማጎልበት የሚታወቅ አንድ ትራቪስ ቢኒዮን የሚባል ሰው የቤንጃሚን ሼሽኮ ድብቅ አጋር ሆኖ ተገኝቷል። ራሱ ቤንጃሚን ሼሽኮ እንዳለው በዋናነት የሚረዳኝ አለ ትንሽ የሆኑ ኮንታክቶችን፣ ቦክስ ውስጥ ትንሽ ኮንታክቶችን እንዴት አድርጌ መጠቀም እንዳለብኝና እንዴት አድርጌ እነሱን ነገሮች ማድረግ እንዳለብኝ ሲያስረዳኝ፣ በቃ ሲያሰለጥነኝ ነበረ። ፕሪሚየር ሊግ ላይ ደግሞ ይታወቃል ታይምና ስፔስ በቀላሉ አይገኝም። ስለዚህ ያንን እንቅስቃሴ በደንብ አድርጎ እያሳየኝ ይገኛል፣ እያሰለጥነኝ ያለው እሱ ነው ብሎ ትራቪስ ቢኒዮንን ቤንጃሚን ሼሽኮ አድንቆታል ማለት ነው። ታዲያ ይሄ ደግሞ የሱ እንቅስቃሴ ወይ ደግሞ የአሰለጣጠን ሂደቱ ቤንጃሚን ሼሽኮን ምን ያህል የፈረስተች ተጫዋች እንዲሆን እንዳደረገው ወደኋላ መለስ ብለን መመልከት እንችላለን ብዬ አስባለሁ። ጎሎቹን ተመልከቱ፣ እያንዳንዱን ጎሎቹን ከፉላም ጋር የነበረውን ጨዋታ አክቹሊ ከበርንሊው ጨዋታ ራሱ መመልከት እንችላለን። ያስቆጠራቸውን ጎሎች የፈረስተች ጎሎች ናቸው። ሲቀጥል ደግሞ ከፉላም ጋር የነበረውን ጨዋታ ከተመለከታችሁ ይሄ ልጅ በሁለት ተች ነው ጎል ያስቆጠረው። በአንድ ተች ወጣ አደረገው፣ ከዛ በአንድ ተች ጎልን አስቆጠረው አይደለ። ከዌስትሃም ጋር የነበረው ደግሞ የፈረስት ተች ጎል ደግሞ በጣም የሚያስደንቅ ጎል ነው የተቆጠረው።
በዛ ፈርስተች በሚያስደንቅ ፈርስተች ነው ያንን ኳስ ሊያስቆጥር የቻለው። ከዛ በኋላ ደግሞ አሁንም የኤቨርተኑ ጨዋታ ላይም ደግሞ በፈረስተች ነው ጎል ያስቆጥር የቻለው። ታዲያ ትራቪስ ቢኒዮን የተባለው አሰልጣኝ ምን ያህል እየጠቀመው እንደሆነና ሾርት ኮንታክቶችን ቦክስ ውስጥ እንዴት ማስተር እንዲያደርግ እያስረዳው እያስተማረው እንደሆነ ውጤቱን አይተን መመስከር እንችላለን ብዬ አስባለሁ። ግን የአሰልጣኝ ሼሽኮን ብቻ አይደለም እያሰለጠነ የሚገኘው አሁን ላይ እየተነቃቃ የሚገኘውና ከሩበን አሞሪም መሰናበት በኋላ ራሱን ደግሞ እንደ አዲስ ለማሳየት እየጣረ ያለው ጎሎችንም እያስቆጠረ ያለው ቺዶ ኦቢ ማርቲን የሱም አሰልጣኝ ነው። እሱንም እያሰለጠነው ነው የሚገኘውና እያጎለበታቸው የማንቸስተር ዩናይትድ የማጥቃት ክፍል በደንብ አድርጎ እያጎለበተ የሚገኝ አንድ ድብቅ መሳሪያ ትራቪስ ቢኒዮን ይባላል። ይሄ አሰልጣኝ ታዲያ አጥቂዎችን ብቻ ሳይሆን ከሃሪ ማጓየር ጋርም ስራ ሲሰራ እንደነበር ሲያሰለጥነው እንደነበረ እናስታውሳለንና ይህ አሰልጣኝ ለማንቸስተር ዩናይትድ ትልቅ ጥቅም እየሰጠ ይገኛል ማለት ነው። ታዲያ የቤንጃሚን ሼሽኮ ድብቁ አጋር ትራቪስ ቢኒዮን ነው። ከሱ ጋር እስከ ድረስ ይጓዛል የሚለውንም ደግሞ አብረን የምንመለከት ይሆናል። እናንተስ ምን ትላላችሁ? የእናንተ ሀሳብ ምንድን ነው? ስለ ሰኒ ላመንስ የምትናገሩት ነገር፣ ስለ ብሩኖ ፈርናንዴዝ ሜንተርሺፕ፣ ስለ ቤንጃሚን ሼሽኮም ድብቅ አጋር ፈርስት ቲም ኮች ትራቪስ ቢኒዮን ምን ሀሳብ አላችሁ የሚለውን ነገር በዚህ ቪዲዮ ኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።